የሸዋል ጾም ከረመዳን ጾም ይከብዳል ይባላል። ይከብዳል ወይ? የመጀመሪያው ጥያቄ የምር ይከብዳል? 982 ላይ እስኪ አርጄን አስቀድማችሁ ላኩልን። ምኑ ነው የሚያከብደው? ጾም ውስጥ ጾም ነው። ያው ከሰዓት አልተራዘመም ማለት ሸዋል 2 ላይ የምናፈጥርበት ጊዜ አይረዝምም። ስሑርም ከበላን የምንበላው የተለየ ነገር የለውም። ምኑ ነው የሚያከብደው? ለምን ይከብዳል ወይ? ወይስ ብሎ ሲባል ስለምንሰማ ነው? አንተ ይከብዳል? ኧረ እንደውም ለኔ 30 ቀን እኮ የሄድክበትም መንገድ ነው አይደል? ይገራልሃል ነው ቢል እንደዛ ነው ማምነው ነው። ምናልባት ግን ይመስለኛል የራሴን ነው ተመልካቾችን ጥያቄህን ይመልሳል ብዬ አስባለሁ። ያው እቺ የኢድዋም ላይ በደንብ ፋፈሽም ስለምንል ወዳችን ወደ ድሮዋ ባህሪ ስለምትመለስ ምናልባት እሷ ነገር ከዛ እንደገና እንደ አዲስ ነው የምትጀምረው። እሺ ችግር የለም። ረመዳን 1 ስትል እኮ ረመዳን 1 ቀን ላይ ያልደከመ ሰውዬ ሸዋል 2 ላይ ለምን ይደክማል ነው ደግሞ ለዚህ መልስ ልፈልጋት። ረመዳን 4 ላይ ለምሳሌ ኖርማል ነው እኮ ጾሙ ይቀጥላል አይደል? ሸዋል 4 ላይ ወይም 4ኛ ቀን ስትጾም ለምንድነው ቢከው? ሸዋል ደግሞ በወር ውስጥ 6 ቀን ሆናስ እንዴት ነው? ብቻ የሆነ ግራ የሚያጋቡ ነገሮች አሉ። ይከብዳል ለሚሉ ሰዎች ተመልካቾች የምር ይከብዳል ወይ? አዎ ይከብዳል ከሆነ እንዴት ሊከብድ ቻለ? ወይስ ምኑ ነው የሚከብዳችሁ የሚለውን እስኪ በጋራ የምንመልስ ነው የሚሆነው።